ማይለው በስጥ ይግጣ ላምነው ማልችለው ነገር ነው ልቀበለው ማልችለው ነገር ነው ባለቤትሽ ከሰራተኛ ጋር ይመግጣል ልጅሽ እንድታመ አባቷ እኮ ነው ለምንድን ነው መድኃኒት የሚሰጣት ምን በደለቻችሁ እኔና ዮባ ምን ለው እንዳታይብን ብለን ምንድነው የምትሉት ልጄን ሆነን ለመናገር አጥቻታለሁ ማለት እኔ እሷ አካሏ ነው ያለው ማለት አካሏ ነው ያለው በቃ የለችም እሱ ምን አደረኩሽ እኔ በቃ ይሄንን አድርገሽኛም በይ ምንድነው ያሳጣሁሽ እኔ ዘይ ሰው ሀገር ማለት የሚደበቅ ነገር የቤተሰብ ነገር የሚደበቅ ሊኖር ይችላል ግን እሱም አሁን እኔ ከባለ ጋር ያለውን ግጭት ምናምን ለማንም ሂጅ አልናገርም መኝታ ላይ ሰላየችን ላንቺ ትነግርሻለች ብዬ ነው ማማ እንደዛ በተደጋጋሚ መድኃኒት የሚወስዱት በእናትህ አስወጣልኝ በቃ ልጅሽ በታመመችበት ሰዓት ላይ አንቺ የት ነበርሽ ከዛ በኋላ ስትመጪስ ደግሞ የተነገረሽ ነገር ምንድነው በመጀመሪያ ያው እንዳልኩ ውጪ ስለማውጣ ዱባይ ነበርኩ እና ሲነግሩኝ ያው ያለውን ነገር አርንጅ አድርጌ ሳምንት ምናምን ነው ቆይቼ መጣሁት ከነገሩኝ በኋላ በስልክ ነው የነገሩኝ ቆይ እኔ ግን ምን በድዬሽ ነው ማለት ምን አሳጣውሽ ገንዘብ ነው ጠፋ ይችላል ብለሽ ታስቢያለሽ ያ ሁሉ ነገር ሀዘኗ ያ ሁሉ ደስታዋ መቦረቋ ምናምን ባንዴ ማን ይቀማል እሱ የኔም ጥያቄ ያልተመለሰልኝ እስካሁን ቁስል የሆነብኝ እሱ ነው ግዛቱኝ በቃ እኔ ባለጌና ቆሻሻ ሴት ነኝ ላንቺ እህትም ሆነ አይደለም መመጥንሽም አይደለም አንቺ ንጹህ ሴት ነሽ እሺ ባልስ ባል ነው ብዬ ልመን እሺ እቺ ታደረገ እሺ ይሁን እህትን ያላመንክ ማንን ታምናለህ እዚህ ምድር ላይ ምንድነው ያልሻል ልጄ ምክንያቱም ሳይወዳታል ስኬታማ ናት ታናሽ ሆና ልጅ ወለደች ደስተኛ ቤት ነው ያላት ስለሱ እኮ አያገባኝም ልጄ ለምንድን ልጄ እኔስ እሺ ልቀጣ በስራዬ ነው ልጄ ግን ለምን እንደዚህ ምንም በማታውቅ እንዴት ነው ያልታየኝ ቤቴ ሁላ ነገር ሲደረግ አንተ አትንከኝ አልወጣም ከዛ እሱን እንዳታቀበት መድኃኒት ምናምን እያደረገ ሲጫት ምናምን እያለ ነበር ምን አይነት ነገር የምታወራው አንተ ባለጌ ነህ እንዴ ከዛ እያለ አንድ ቀን አብረው ተኝተው ምናምን አየዋቸው እና ባየው ሰዓት በጣም ነው የደነገጥኩት ልጅሽን ዞር ብለሻል ጠይቅሻትም አላወራሻትም አንተ ስለዚህ እኮ የምታወራ አዎ ስለ ልጅ ነው እያወራሉት ይሄ የሆነ የሜንታል ነገር ነው ይመስላችሁና ጊዜ ካልመስጠት ነው ብለውኝ እኔ ራሱ ብዙ ነገሮችን ንገባርኪ ወደ ልጅ ትኩረት እየሰጠው አስሯት ብዙ ነገር ሲያስደርግ ነበር አንተ ስራታ የሱትራ እየበጠበጥክ ነው ያለው ሰውዬው እዮብ አሁን በቃ ማለት ደህና አይደለችም ያለችበት ሁኔታ መድኃኒቱ በጣም ተጽዕኖ ስላሳደረባት ጥሩ ነገር ላይ አይደለችም ያለችው ማለት ሊገለኝም ይችላል ብዙ ነገር ሊያደርገኝ ይችላል ግን ቢያንስ እኔ እንዲገለኝ እንኳን ልጄን እንትን ማድረግ ስለመፈለግ ብቻ ነው ይሄን ነገር እየተናገርኩ ያለሁት ራሴን ምትላለች እንደ ድሮ ነው ፈጣን ልትሆንልኝ አልቻለችም ሐኪም ቤትም ስወስዳት የሚያዩባት ነገር የለም ማለት ደግሞ ከሷ ጋርም ሼር አለን እኩል የምንካፈለው ሱቅ አለ ይተነኩሰኛል ብዙ ነገር እንትን ይለኛል ሊገለኝም ሊፈልግ ሞክሮ ነበርና የሷ ታላቅ እህታለች ልክ እንደሚስየም እንደዛ አይነት ሰው አይደለም ለኔ ቀርና ለሷም ያልተመለሰ ሰው ነው ለገዛ ሚስቱ ማለት ነው አላስፈለገችም የሚለው ምክንያት ያላስፈለገችበትን ምክንያት አልነገርካትም ድንገት ነው ከቤት የሚያባረርካት በዛ ምክንያት ነው እና እኔ መቀጣት ያለብኝን ነገር እኔን ቀጡኝ ችግር የለውም ግን ልጅቷን ብቻ እንድታድኑልኝ ነው ፈልገው ከባድ ነው የልጅን ስቃይ ትልቅ ልጅ ናት ህፃን እንኳን ብትሆን ቃላት ማውጣት አቅቷት ነው ልትል ትችላለህ ግን ምን ልታረግ ነው የመጣው እዚህ ቤት ሲቀጥል ደግሞ ማክሰን አውልቀው ማንነትህ ይታይ ሌባም ካሰች በምን አውቃለሁ ከኔ ምንድነው የምፈልገው ገንዘብ ነው ካሰች ለምን የተባረረችው ከዚህ ቤት ስለዚህ ድምጻችንን አጥፍተን ራቅ ብለን ወንድምነት እህትን ነው እንደምስሉናችሁ አብራችሁ የምትተኙት አንተ ምንድነው የምፈልገው በቃ ወጣለህ ሄለን ካሰች እርጉዝ መሆኗን ታውቂያለሽ አታውቂ እሷ ጸባይ አትንቀጥቀጥ በስነ ስርዓት ትነግረኛለህ ነጥከይርብኛ ለምንድን ነው ዘምቱ ስላወራሽ ነው እንደዛ ያሬድ ለኛ ምን አለ ስልኩ ላይ አዲስ ነገር አስገድዶኝ ስለሆነ ነው ሁሌ ነው ያደረኩት እቺ ምንም ሁሌ ነው እንደሚያስገድድ ሁሌ ያስገድደኝ የነዮ ቤት ብቻ ነው እንዴ ያለው አንቺ ሌላ ቤት መግባታችሁም እንዴ አንድ ነገር እኔ ይው አይደለም ቀበቱ ነው ትችላለኝ አውልቄ ጥይታል አንተን
እንዳንተ ሰው ልጅ በጣም ምን እናንተ ያልበላችሁና ከካችሁ ውጣ በቃ ከቤቴ እንዴ እሷን ፈልጋት ነው እኮ መልስ ፈልጋለሁ እሱ ለጠየቀ ጥያቄ እኔ መልስ ፈልጋለሁ ካንተ ከኔ መልስ ፈልጋለሽ አዎ መልስ ፈልጋለሁ ምንም ፍላጎት የለኝም እሺ ትላለሽ እያነሳሽ ትሰጪዋለሽ አለቀ በቃ በእናትሽ ከቤቴ ውጪልኝ ትመስላለች ይሄኮ እስቲ ዝም በል ከሷ ይለቅና በኋላ እንትን ትላለህ ትቀጥላለህ ይወጣ ተባለሽ ነው ገልሻለሁ አይልሽም ማለት አስወጣ ስራታ ውጣ ዝም በያብሽ እንዳከብች ነው ያገባሻል አንቺ ከጽዳት ውጪ እኮ ምንም ያገባሽ የለም በር ላይ ነው ያሉት የምትፈልጊውን ያህል ፖሊስ ማስገባት ይችላሉ ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን ቆያችሁ እንደምን ከረማችሁ ይህ መብረቅ የተሰኘው የዩቲዩብ ቻናላችን ነው እንግዲህ በቀደመው ቪዲዮ ላይ እንደተመለከታችሁት ከማርታ ጀርባ ሲሰሩ የነበሩ ነገሮችን እያንዳንዱ ሰው ያደረገውን ነገር እንዲያወጣ ለማድረግ ጥረት ሳደርግ ነበረ ከካሜራ ጀርባ ብዙ ነገር ተነጋግረናል ኢዮብም ብዙ ነገር ነግሮኛል ሄለንም ማውራት ያለበትን ነገር አውርታለች ከካሰች ግን ያው ኦሬዲ ብዙ መረጃዎችን እንዳገኘን ታውቃላችሁ ስለዚህ እሷ ምንም ስለማታስፈልገኝ እሷ በመኪና ተጭና እንድትሄድ አድርጌያለሁ ቆይ ማርታ መጣለሁ ወደ አንቺ አንዴ ቤተሰቦቼ ማውራት ስላለብኝ ነው አንቺንም ከማውራቴ በፊት ለቤተሰቦቼ አንዳንድ መረጃ መስጠት ስላለብኝ ነው ስለተፈጠሩ ጉዳዮችና ያው ማርታም ደግሞ እዚህ ድረስ እንድትመጣ ያደረኩበት ምክንያት አለ ምንድነው የተፈጠረው የሚለው ነገር እሷ ማወቅ አለባት ከጀርባዋ ምን ሲሰራ እንደነበረ ምን ሲያደርጉ እንደነበረ እስካሁን ድረስ ያው አውቃ ዝም ብላም ይሁን ሳታቅም ቀርታ ይሁን ከጀርባ እየተሰሩ ያሉ የነበሩትን ነገሮች እሷም እንድታቅ ስለፈለኩ ነው እዚህ እንድትመጣ ያደረኳት ከዛ ውጪ ደግሞ ከባለቤቷ ጋርም እንዲሁም ከእህቷ ጋርም እሷ ማገናኘት ፈልጋለሁ አይልሽ ማርታ የት እንደመጣሽ ታውቂያለሽ መጀመሪያ እስኪ ከሱን ጀምር እናቃለሁኝ ማለት ስለጠራኸኝ ነው የመጣው ይሄን ቤት አታውቂው አላውቀውም አንተ አይደለ እንደ ሎኬሽን ታውቂ መጣው ይሄን ቤት አታውቂው አላውቀውም ማለት ነው እርግጠኛ ነሽ እሺ እሱን እሺ እናቆየ ችግር የለውም በሂደት የመጣሽበትንም ቤት የተፈጠሩትንም ጉዳዮች ምናምን እናወራለን ይቅርታ ማርታ በጣም ቢዚ እንደሆንሽ ምናምን ብዙ ነገሮች እንደሚያስጨንቁሽ እንደምትሯሯጭ አውቃለሁ ግን አሁን እያደረግሻቸው ያሉት አንቺ ያው ለህይወትሽ ደፋ ቀና እያልሽ ህይወትሽን ለማስተካከል ቢዝነሱ ላይ ብቻ እየተሯሯጥሽ ትኩረት እየሰጠሽ ግን እያጣሻቸው ያሉ ብዙ ነገሮች አሉ ምንድነው የማጣው ነገር አንተ የምታሳጣኝ ነገር ነው እንጂ እየታየኝ ያለው እኔ የማጣው ነገር እኔ ምንድነው ያሳጣሽ ባለቤቴን ቀምተኛል አንተ ከመጣ በኋላ ቤት ሰላም የለንም ቤት ውስጥ በሆነ ባልሆነው ነው እንድጠራጠረው እያደረከኝ ነው ምንም ተጨባጭ ነገር በሌለ መልኩ ባለቤቴን እንድጠራጠረው ያስገደድከኝ ማለት ሰከን ብለሽ ማሰብ እንድትጀምር ይፈልጋል ወደ ኋላ መለስ ብለሽ እስኪ ባለቤትሽ ላይ ታያቸው የነበሩት የባህሪ ለውጦች አልነበሩ ምንም የለም አሁን ራሱ እዚህ ቁጭ ብዬ ካንተ ጋር ማውራት ይሁን ይጸጽተኛል ማለት ባሌ ላይ እንድጠራጠረው ስላደረከኝ የጸጸተኝ ነው በጣም ማለት እኔ ነኝ የማውቀው ባለቤቴ ማርታ እኔ ይልሽ ያለ ምክንያት እናንተ ጋር እንዳልመጣው ታውቂያለሽ እንዴት ነው የማውቀው ምን ማለት ምን እኔ አንቺን ትዳር በመበጥበጥ ምን ተጠቀማለሁ ምን አውቃለሁ እሱ ግን በጣም ቤተሰቤን በቃ እንትን እያበላሽ ማርታ ይልሽ ስመጪ ማለት ነው በር ላይ ብዙ ሰዎች አይተሻል የህግ አካላት አሉ ፖሊሶች አሉ ምናምን አይተሻል አይደል እነዚህ ሰዎች ሁላ ማለት ነው ላንቺ ተጨንቀው ነው እዚህ ጋር እየመጣሉ እኮ ስለኔ በምን መንገድ እንደተጨነቁ እኮ እያስረዳኸኝ አይደል ስለ ልጅሽ ጤና በደንብ ማወቅ እንፈልጋለን ማለት ልጅሽ እንደዚህ ልትሆን የቻለችበትን ምክንያት ማለት ስለ ልጅ ለማስረዳት ሞክረናል የጤና ባለሙያ እንጂ የህግ ባለሙያ ለኔ ምን ጥቅም ይሰጠኛል አሁን ይልሽ ማወቅ የምንፈልገው ነገር ያለ ሐኪም ትዕዛዝ ሲጀምር የህግ ባለሙያዎች ሆነው የማይሆን መድኃኒት የማይገባ መድኃኒት ሲሰጡ የነበሩ ሰዎች አሉ እነማን ናቸው ማለት ተጨባጭ ነገር ስጠኝ እሱ መረጃዎች እያጠናከርን ያለው እኔ ሲጀምር መረጃ መሰብሰብ ነው ስራዬ ይሄ የህግ አካላት ስራ ነው ህግ አካላት ናቸው ሁሉን ነገር የሚሰሩት እንደምታየው እየጠበቁ ያሉት እኔ አንቺን ኢንተርቪው አድርጌ መረጃዎችን ሰብስቤ እንድሰጣቸው አንቺ ግን ብዙ ነገሮች ማለት አውቃለሁ ለባለቤትሽ ትልቅ ፍቅር እንዳለሽ ብዙ ነገር ልደብቂለት እንደምትችይ አውቃለሁ ምንም እየደበቅኩ አይደለም ማለት የሚደበቅ ነገር የቤተሰብ ነገር የሚደበቅ ሊኖር ይችላል ግን እሱም አሁን እኔ ከባለ ጋር ያለውን ግጭት ምናምን ለማንም ሂጄ አልናገርም ገብቶሃል ስለዚህ ከዛ ውጪ ግን ምንም የምደብቀው ነገር አይኖርም እኔ እንጃ ቤተሰቦች ውስጥ ቤትሽ ውስጥ እየተፈጠራሉ አፍንጫሽ ስር እየተከናወኑ ያሉ ድርጊቶችን
እያየሽ እንዳላየ መሆን ለምን እንደፈለግሽ ራሱ አላውቅም። ምን ነው አይቼ እንዳላየው መሆን ነው? ብዙ ነገሮች ለምሳሌ ለ6 ለ7 ዓመት አብራሽ በቤትሽ ውስጥ ያንቺ ሰራሽ እንትን እያለች ቤትሽን ያገለገለች የነበረች አንድ ሰራተኛ ነበረች። እርግጥ ነው። ለምን እንደተባረረች አታውቂ? እንዴት ላቅ እችላለሁ? ማለት አልተስማማ የራሴን ህይወት ፈልጋለሁ ብላ ወጣቻልኝ። ባለቤቴን አምነዋለሁ። ኦኬ በቃ ይቅናት። ከዛ ውጭስ ሌላ የተፈጠሩ ነገሮች እንዳሉ አታውቂ? ምንም ላቅ አልችልም። ማለት እኔ ስለ ስራዬ መጀመሪያም ነግሬያለሁኛ። በቃ አንቺ በምታምኚው ልክ ባለቤትሽ ታማኝ ቢሆን እኮ እኔም ደስ ይለኛል። አሁን እኮ አንተ እየነገርከኝ ያለኸው ላምነው የማልችለውን ነገር ነው፣ ልቀበለው የማልችለው ነገር ነው። ባለቤትሽ ከሰራተኛ ጋር ይመግጣል። ልጅሽ አባቷ ነው አይደለ? ለእኔም ደግሞ የቃል ኪዳን ባለቤቴ ነው። ስንት ዓመት ሙሉ ችግራችንንም ሀዘናችንንም ከጎን ሆኖ ያሳለፈኝ ባለቤቴ እኮ ነው። እንዴት ነው አንተ እንዳምነህ እንቀበልህ ዛሬ መተህ ልታረገኝ የምችለው? አንቺ በምታስቢው ልክ ማለት ነው ባለቤትሽ ቢሆን እኔም ደስተኛ ነበር ማለት በአንቺ። እኔ አሁን እያሳሰበኝና እያስጨነቀን ያለውን ነገር አንቺ አልገባሽም፣ ምናልባት እየተረዳሽም ስላልሆነ ነው። ግን ከጀርባሽ እየወጉሽ ያሉ ሰዎች አሉ፣ ብዙ ሰዎች። አንደኛ ከጀርባሽ እየወጉሽ ስንት ያልከኝ አይደለ? እነሱን ሰዎች በግልጽ እንደዚህ ብላ አስረዳኝ። ማርታ አንቺ ማጥፍተሻል ብዬ የማስበው ነገር የምታውቂያለሽ፣ አንዳንዴ በህይወታችን ላይ እንደዚህ የምንሰጣቸው ነገሮች አሉ፣ ቅድሚያ የምንሰጣቸው ነገሮች። ለምሳሌ አንቺ አሁን ለስራሽ ነው ቅድሚያ እየሰጠሽ ያለሽ፣ ምክንያቱም ካልሰራሽ ይህን ቤት ማቆማች። ግን ያንን በምትሰሪበት ሰዓት ላይ ከእጅሽ ብዙ ነገሮች እየወጡ ከቁጥጥርሽ ውጭ እየሆኑ ያሉ ብዙ ነገሮች አሉ። ቤቴን እኮ በኃላፊነት ባለቤቴ ይመራዋል። እህቴ አለች አይደለ? ለእነሱ ነው ምን ይሰጣው። እንደ ሚስትነትሽ እንደ ሚስት ማድረግ ያለብሽ ብዙ ነገሮች ነበሩ። ብዙ ነገሮች ነው የሆነ ሰዓት ላይ ሚስ ያረኳቸው ነገሮች አሉ። ያ ደግሞ ዋጋ አስከፍሎኛል። ልጄን አጥቻለሁ። እሱ እውነት ነው። ግን አሁን አንተ ባልከው መንገድ ደግሞ እኔ ልቀበልህ አልችልም ነው። ይሄ ሁሉ ዓመት እንግዲህ ስንት ዓመት ኖራችሁ? ወደ 15 ዓመት ነው በትዳር ኖራችሁ አይደል? በዚህ ሁሉ ጊዜ ውስጥ ግን አንድ ልጅ ብቻ ነው ያፈራሽው። ምክንያቱም አንቺ በጣም ቢዚም ስለሆንሽ። ታዲያ ማለት ልጄን እኔ ባደግኩበት መንገድ አለ። ከኔ የተሻለ እድገት እንድታድግ ነው የምፈልገው። አስፈልጋትም ያድግሽ አይደለም። ግን አንዳንዴ ማለት ነው ከምንም በላይ ከስራም ከምንም በላይ ቅድሚያ መስጠት ያለብን እኔ የሚመስለኝ እንደኔ ለቤተሰብ ነው ቅድሚያ መስጠት ያለበት አይደል? አውቃለሁ። ግን ለቤተሰብሽ ቅድሚያ እየሰጠች ስላልነበረ ነው ብዙ ነገሮች እየተበላሹ የነበሩት። ቅድሚያ መስጠትና ለመመቸትን አንድ አታደርገው ማለት እኔ እንዴት ነው የምትሰሪው? ምን ለፊው ለማን ነው? ለልጄ፣ ለቤተሰቤ፣ ለባለቤት። ስለዚህ ቅድሚያ መስጠት ያለብሽ ለማን ነው? ለእነዚህ ሰዎች ማለት ካልሰራው ግን በቃ ላስተዳደራቸው አልችልም። ይህንን መረዳት አለብን። ካልሰራሽ እሱን እኮ ተጠራጠር አይደለም። ካልሰራሽ ታስተዳድራቸው አችም ለውጥ ያስፈልጓል። ማንም ሰው ለውጥን ይፈልጋል። ግን እነዚህን ነገሮች ጎን ለጎን የምናስሄድባቸው መንገድ ግን ማሰብ መቻል ነበረብሽ ነው። ልክ ማለት እንደዛ ላስብ ያልቻልኩት ልክ ነኝ እያልኩኝ አይደለም። እንዳልኩ ስህተት ሰርቻለሁኝ ማለት ብዙ ጊዜ ለስራ መስጠት። ግን ባለቤት ያለ እህት ያለች ገብቶሃል። ይሄን ቤቱን ማኔጅ ማድረግ አያቅታቸውም። አንድ ልጅ ማሳደግ አያቅታቸውም። አጋዥ ቀጥር ያለው በቃ ማርታ አንቺ ባሰብሽው ልክ ቢሆን ነገሮች ደስ ይለኝ ነበር። እኔም ባልመጣሁኝ እንደዚህ እንደምታየውም ካሜራ አብርቼ እንደዚህ ሁሉ ሰው ተሰብስቦ ባላወራን ነበር። አንቺ ባሰብሽው ልክ ነገሮች እየሄዱ ቢሆኑ ጥሩ ነበረ። ለማንኛውም እስኪ ወደኋላ ትንሽ መለስ ስላድርግሽና ማርታ ልጅሽ የታመመችበትን ታይሚንግ እንድታስቢልኝ ፈልጋለሁ። ልጅሽ በታመመችበት ሰዓት ላይ አንቺ የት ነበርሽ? ከዛ በኋላ ስትመጪስ ደግሞ የተነገረሽ ነገር ምንድን ነው? በመጀመሪያ ያው እንዳልኩ ውጪ ስለመውጣ ዱባይ ነበርኩ እና ሲነግሩኝ ያው ያለውን ነገር አሬንጅ አድርጌ ሳምንት ምናምን ነው ቆይቼ የመጣሁት። ከነገሩኝ በኋላ በስልክ ነው የነገሩኝ። ስመጣ ግን ከነገሩኝ ለምን ደህና ነሽ ነበር የተባልኩት። እኔ ልጄን በቀን ሳላዋራት አልውልም። ለመናገር ዋራታለሁ በስልክ ምናምን። ግን ስመጣ እንደውም ደህና ነች በቃ ማለት ደህና ነች ነበር ያሉኝ። ልጄን ሆነን ለመናገር አጥቻታለሁ ማለት እኔ እሷ አካሏን ያለው ማለት አካሏን ያለው በቃ የለችም። እሱ እኔ ማቃት ፍጥነቷ፣ ተጫዋችነቷ ልጅ ያለው ይረዳኛል ብዬ ነው የማስበው። ማለት ይሄ ሁሉ ነገር ግን ማለት ማርታ
የሁሉ ነገር ግን በተወሰነ ደቂቃዎች ወይ በተወሰኑ ቀናቶች ውስጥ ሊጠፋ ይችላል ብለሽ ታስቢያለሽ? ያ ሁሉ ነገር ሀዘኗ፣ ያ ሁሉ ደስታዋ፣ መቦረቋ ምናምን በአንዴ ማን ይቀማት? እሱ የኔም ጥያቄ ነው ያልተመለሰልኝ እስካሁን ቁስል የሆነብኝ እሱ ነው። ማለት እናት ነኝ፣ ለማን ሄጄ ማንንም መውቀስ እንዳለብኝ አላውቅም። ሲጀምር እኮ ይኸውልሽ እኔ በጣም እየገረመኝ ያለው እና በጣም ማለት አንቺ አጥፍተሻቸዋል ብዬ ከማስባቸው ጥፋቶች ውስጥ አንዱ ምን ታውቂያለሽ? አትሊስት ብዙ ነገሮችን ታውቂያለሽ። ፋይናንሻሊም አሪፍ ነሽ ያለሽው። ልጅሽን የትኛውን ቦታ ላይ ወስደሽ ማሳከም ትቼ ነበረ። ግን ባለቤትሽ ኦልሬዲ አሳይቻታለሁ ሕክምና ይሄ መድኃኒት ተሰጥቶታል ስለተባልሽ ብቻ መድኃኒቱ ለውጥ እንደሌለው እያወቅሽ እያየሽም አስቢ እንግዲህ ኦልሞስት 1 ዓመት ሊሞላው ነው ይቺ ልጅ እንደዚህ ከሆነች ከደነዘዘች። ባለቤትሽ ያመጣቸውን መድኃኒቶች ብቻ በሰራተኛሽ በኩል እንድትወስድ አደረግሽ። ከዛ ውጭ ግን ሌላ የሞከርሽው ነገር የለም። እሷን ለማሳከም ሌላ የተሻለ ቦታ ላይ ለማሳየት ምንም ጥረት አላደረግሽ ማለት? ሞክሬያለሁ ማለት ሞክሬያለሁ። ብዙ ቦታዎችን ሄጃለሁ። ተመሳሳይ ነው ያለው ነገር ማለት በጊዜ ሂደት የሚለቃት ልጅ ናት። ከጓደኞቿ ጋር ጊዜ ታሳልፍ፣ አዳዲስ ነገሮችን ፍጠሪላት፣ መዝናኛ ቦታ ሰጃት። ማርታ ልጅሽ እኮ ስትረስ አይደለም ስትረስ ብቻ አይደለም ያለባት የተሰጣት ያለው ላርጋቲን አለ፣ የተለያዩ የእንቅልፍ ኪኒኖች አሉ፣ የሚያደነዛት መድኃኒቶች በደንብ ሲሰጣት ነበር። እየተደረገ የነበረው ነገር ያ ማለት አንቺ አሁን ለእኔ መመለስ ስላለብሽ እነዚህ ነገሮችን ሞክሬያለሁ ማለት ስላለብሽ ነው እያልሽኝ ያለሽው እንጂ ሙሉ ለሙሉ ባለቤትሽን አምነሽ ምንም አይነት የሕክምና ቦታ ላይ እሷን ይዘሽ እንዳልሄድሽ ከካሰሽ ጋር በደንብ አውርቻለሁ፣ ነግራኛለች። ማለት የሆነ አርፌ አላውቅም። ልጄ ናት ማለት ካሰችም ማንም የኔን ከእናቷ ውጭ ለልጄ ሊቆረቆር አይችልም። እሱን ማወቅ አለብን። እሱን አውቃለሁ። አዎ። እና ካሰች አለች ሰንበድ ያለ አይገባኝም። እሺ አንቺ ስላደረግሽው ነገር ብቻ ንገሪኝ። የሆነ ሞክሬያለሁ ማለት ውጭ ድረስ ማውቃቸው ዶክተሮች አሉ፣ በስራ የተግባባቸው ሳናግራቸው ምንም የተሻለ ነገር የለም። ማለት እቺ ልጅ ጭንቀት ላይ ነው ያለችው። በቃ ታይም ማሳለፍ ነው፣ እራሷን እንድታዝናና ማድረግ ነው። ከዛ ውጭ መከርም ነው ያለው። ያንንስ እሺ ጊዜ ወስደሽ ልታደርጊላት ሞክረሻል? ለማዝናናት ማለት ሞክሬያለሁ። እንደ ድሮ አሁን ላይ ወጣ ብዬ ድሮ በሚሰራው መንገድ አይደለም የሚሰራው። እንደ ድሮ እዛ ሂጂ 2 ወር ምናምን መቆየት የማይታሰብ ነገር ነው። ማለት ድሮ እንኳን ብቆይ በስልክም እንዳልኩ የማናገር ቻንስ አለኝ። አሁን ግን የለም። ያሁላ ለምን እንዴት ማናገር አትችልም? ማለት ስሜቷን የምትገልጽበት መንገድ። እስኪ ማርታ ቆይ አንድ ነገር ልንገርሽ። አሁን ልጅሽ ማለት ይሄ በሽታው ከመፈጠሩ በፊትና በሽታው ከተፈጠረ በኋላ ከአንቺ ጋር ያላት ግንኙነት ማለት በፊት ትጫወት ነበር ምናምን ነበር አይደል? አሁን ይሄ ነገር ከመጣ በኋላ ስምታሳይሽ የባህሪ ለውጥ አለ? በቃ አትናገርም። የሆነ ካጠገባ ብውል ደስተኛ ናት። በቃ የሆነ እንዴት ልበል እቅፍ አድርጋኝ ነው በቃ የምታወሩ የላትም። አይኗ መቁለጭለጭ ነው። ገብቶሃል? የሆነ ልክ ነህ። ምናልባት አሳድጊያት ቢሆን ኑሮ እንደ እናት ከጎኗ ቢሆን ኑሮ አይኗንም አንብቤ የሆነ ነገር ልረዳችል ነበር። ግን አሁን ላይ ከተፈጠረው መለያየት አንጻር እንዴት ልረዳት? ማለት እንዴት የምትናገረው አይኗ ነው የሚያወራው፣ የሆነ አካላቷ ነው የሚያወራው። ገብቷል? ቃል ማውጣት አትችልም። ቃል ማውጣት እያነሳት ሳይሆን ከጉሮሮ ወይም ችግር ምናምን ሳይሆን አላ መናገር የምትፈልገው ነገር እንዴት እንደማስረዳህ አላውቅም። እሺ አንድ ጥያቄ ልጠይቅሽ፣ ቀለል ያለ ጥያቄ። ትላንትና ማታ፣ ትላንትና ቀን ላይ እና ዛሬ ጠዋት ለልጅሽ ምግብ ማን ነበር የሰጣት? አንቺ ግን እናቷ ነሽ። እናቷ ሆነሽ ቤት ውስጥ እያለሽ ይሄን ነገር ማድረግ ከብዶሽ ነው? ከብዶኝ አይደለም። ያው በቃ ማለት ማነው ምግብ ያቀረበላት? አባቷ ነው። ባለቤትሽ? ለምን አንቺ ማቅረብ ነው አልፈለግሽም? አልመረጥሽም? የሚሄድበት። እሺ ከትላንት ወዲያስ ተመሳሳይ ጊዜ ምግብ ማን ነው እያቀረበላት ያለው? አባቷ ነው ማለት አባቷ ነው። አባቷ ማለት እኮ እንደኔ ኃላፊነት አለበት እኮ። የሚገርምና ሊደንቅ የሚገባ ነገር እኮ አይደለም። ለማንኛውም ማርታ አንድ ማስገባው ግዳል እንግዲህ ጋር ደግሞ የምናወራቸው ነገሮች አሉ። የምናወጣው ሀቅ አለ ዛሬና እስኪ እንግዲህ እንዳስገባ ፍቀጅልኝ።
እቅድላለሁ ግን ብታብራ እሺ እናወራዋለን፣ ችግር የለም። ግቢ የለም ማርታ፣ አንዴ ተረጋግተሽ እንድትቀመጪልኝ እፈልጋለሁ። ተረጋግቻለሁ እኮ። ከጀርባሽ ምን ሲሰራ እንደነበር ምን ሲከናወን እንደነበረ ያው እኔ በጥቂቱ ላስረዳሽ ላሳይሽ ሞክሬያለሁ። ግን ያውን ነገር ልትረጂኝ ልትቀበይኝ ስላልፈለግሽ ነው ሄለን ይዤ ለምጣ የተገደድኩት እኮ። እሺ ሄለን ለረጅም ዓመታት ከጀርባሽ ተደብቃ ስትወጋሽ የነበረች ሰው ነች። ከባለቤትሽ ጋር ግንኙነት እንዳላት አምናለሁ። ማለት እኔ አንተ ዝም በላይ አንቺ የምነግሪኝ ነገር ካለ ብትነግሪኝ ደስ ይለኛል። ሄለን ቀና ብለሽ እያየሻት እንድነግራት ትፈልጋለሁ። ስለምንድን ነው የምነግሪኝ? አንቺ ማወቅ ስላለብሽ ስላሉት ነገሮች እስካሁን ድረስ ነግርሽ አላምንም ስላልሽ ነገሮች። ለምን መጣሽ እዚህ? ሲጀምር ይኸውልሽ ማርታ፣ አሁን ያለነው የሄለን ቤት ነው። ይሄ የሄለን ቤት ነው። እስቲ አንተ ዝም በል። ለምን ዝም አትልም? ሄለን ይሄ ቤት አንቺ ለምን አናግሪኝ? የማን ቤት ነው? ቤት የኔ ቤት ነው። እና አባባ አስቀየሙሽ? ምንድን ነው የሆንሽው? ቆይ ማንም አላስቀየም። እና ምንድን ነው? እኔ ነኝ እናንተን ያስቀየምኳችሁ። ለምን ግልጽ አትሆኝልኝ? በቃ እህቴ፣ እኔ ባለጌና ቆሻሻ ሴት ነኝ። ለአንቺ እህት መሆን አይደለሁም፣ መመጥንሽም አይደለሁም እህቴ። አንቺ ንጹህ ሴት ነሽ። ምንድን ነው የሆንሽው? ምንም አልሆንኩም እህቴ እኮ። ለምን አናግሪኝ? በቃ ተይኝ እህቴ፣ እኔ ባለጌ ሴት ነኝ አልኩሽ አይደል እንዴ? በቃ ማማ የምታመማ ምክንያት እኔ ነኝ። ሲቀጥል ደግሞ በቃ እህቴ ምን ልበልሽ? እየገባኝ አይደል? ሲጀምር ይሄን ቤት ለምን ዓላማ እንደተከራያችሁት እንድትነግራት ትፈልጋለሁ። መጀመሪያ ማርታ ተረጋጊ። ማማ የመታመማ እኔ ስለሌላው ነገር አትንገሪኝ፣ ስለ ልጄ ንገሪ። ምንድን ነው ያደረግሻል ልጄ? በቃ እኔና ዮባ ማለት እኛን እንዳታይን እንዳታስታውስ መድኃኒት እየሰጠናት። ምንድን ነው ያደረግሻል? ሰይጣን ተረጋጊና ማርታ ልጄ ተረጋጊ። ልጄ ምንድን ነው ያደረጋችኋት? ማርታ ይኸውልሽ ገና ብዙ የምታውቂው ነገር አለ፣ ግን እንድትረጋጊ እፈልጋለሁ። እስካሁንም እየሰማሽኝ አልነበረም። ምኑን ነው የምረጋጋው? ብዙ ማወቅ ያለብሽ እውነት አለ፣ የሚጠቅምሽ ደግሞ ማለት ነው ልጅሽንም ለማዳን ለማከምም ማለት ነው የሚጠቅምሽ ነገር መረጋጋቱ ነው። ይኸውልህ ተረጋጊ አትበለኝ፣ ተረጋጊ አትበለኝ። ምንድን ነው የምትናገሪው? ማለት ምንድን ነው የሆነው? ልጄ ምንድን ነው ያደረግሻት? እኔ ብቻ አይደለሁም እህቴ፣ እዮብም አለበት። እሺ እዮብም አለበት። ምንድን ነው ስታደርጉኝ ነበር? ልጄ ምንድን ነው ያደረጋችኋት? በቃ መድኃኒት እየሰጠናት ካሰችም አለችበት፣ እዮብም አለበት፣ እኔም አለሁበት። አንቺ እኔም አለሁበት ስትይ ግን ዞር በሉልኝ፣ ዞር በሉ። ተረጋጊ ማርታ፣ በእናትሽ ተረጋጊ። አንቺ አታፍሪም? መድኃኒት ስትይ አታፍሪም? ምን ያደረገችሽ ልጄ? ለምንድን ነው መድኃኒት የምትሰጧት? ምን በደለቻችሁ? እኔና ዮባ የምንለው እንዳታይብን ብለን። ምንድን ነው የምትሉት? በቃ እሱ ያለሽ ሁሉ እውነት ነው። እና ታዲያ በውጭ አማግጭም ልጄ። አንቺ ሰይጣን ልጄ አትወጡም? እና እኔ ምን አገባኝ? ማርታ አረ እንድትረጋጊ እፈልጋለሁ በእናትሽ። እኔ ማወቅ ያለብሽን እውነታ እንድታውቂ ስለምፈልግ ነው ያመጣኋት እንጂ እንደዚህ እንድትሆኚ አይደለም። ልጄን እኮ ነው አምኜ እኮ ነው የሰጠሁሽ አይደለ? ማርታ ይኸውልሽ እንድትረጋጊ። ቆይ አንዴ ካሜራውን ለትንሽ ጊዜ ያዘውና መጀመሪያ የማርታን ስሜት እናረጋጋው። አሁን ባለችበት ሁኔታ ምንም አይነት ነገር መቀጠል አንችልም። ቆሻሻ ሴት ነሽ። እንግዲህ ውድ ቤተሰቦቼ ያው ማርታ በሰማችው ነገር በጣም ነው ልቧ የተሰበረውና መረጋጋትም ስላለባት ባለው ሁኔታ እኛም ማወቅ ያለብንን ነገር እሷም ደግሞ መስማት ያለባትን ነገር ሳናደርግ ልንቀር ስለሆነ ነው ካሜራን ለማጥፋት የተገደድኩት። አሁን ያው ማርታ ትንሽ ነገሩ በጣም ስለሚጎዳም ከለቅሶ ውጪ እንግዲህ ምንም እያወራችንም አይደለም። ያለችበት ሁኔታ በጣም ነው ልቧ የተሰበረው።
ግን ቢሆንም አሁንም ማወቅ ያለባት ነገር ስላለ ግን ያው ከዚህ በላይ የምንገኛለን። ከዚህ በላይ ብዙ የምታውቂያቸው ነገሮች አሉ። አንቺ ከጀርባሽ ብዙ ስራዎች ሲሰሩ ነበሩ፣ በጣም ብዙ ስራዎች እንደነገርኩሽ። ቆይ እኔ ግን ምን በድዬሽ ነው? ማለት ምን አሳጣሁሽ? ገንዘብ ነው? ምን አደረግኩሽ? ምን አደረግኳችሁ? ቆይ ለእኔ የትነት የሚገባው ይሄ ነው? ማርታ ስለሱ እኮ አያገባኝም። ልጄ ለምንድን ልጄ ማርታ በእናትሽ ባትወልጃት ልጅሽ አይደለች? ለረጅም ሰዓት ስንጨቃጨቅ ነበር አይደል በዚህ ጉዳይ። አሁን ይኸውልሽ እግዚአብሔር ይመስገን አሪፍ ሰዓት ላይ ነው የሰማነው። ነገሮች መስተካከል የሚችሉበት ሰዓት ላይ ነው። በእርግጥ በጣም ብዙ የተበላሹና መስመር የሳቱ ነገሮች አሉ። እነሱም ደግሞ አላጠፉም ማለት አይደለም። እኔ እኮ እንዴት ነው ያልታየኝ? ቤቴ ሁላ ነገር ሲደረግ አንቺማ በቃ በሰዓቱ የሚያሳስብሽ የነበረው ለቤትሽ የምታረጊው ነገር ነው እንጂ ምን እየተሰራ ነው ምን ቅድም ታወራሽ ነበር ብዙ ነገር አለ። ካሜራን ካጠፋውን በኋላ ደግሞ ብዙ ነገር ለማስረዳት ሞክሬያለሁ። እንድትረጋጊልኝ ፕሊስ ማርታ። አሁን ይኸውልሽ ብዙ እኔና አንቺ ማውራት ያለብን ሀቆች አሉ፣ ብዙ ነገሮች አሉ የተበላሹ ነገሮች። የትኛው ሀቅ ነው? በቃ ከዚህ በላይ ምንድን ነው መስማት የቀረኝ? ምንድን ነው ማለት ይሄን ነገር ሲያደርጉት ነበር? ምን አደረኩሽ እኔ? በቃ ይሄንን አድርገሽኛም በይ። ምንድን ነው ያሳጣሁሽ? እኔ እዚያ ሰው ሀገር በእርግጥ ሄለን ይሄን ጉዳይ እኔ ማወቅ እፈልጋለሁ። ማለት ምን አድርጌሽ ነው? የእህትሽ ባል ነው ትሪት ልታረጊው ይገባ ነበረ። ግን ትሪት ስታረጊም ደግሞ በእንደዚህ አይነት መልኩ አንቺ ራስሽ የእህትሽ ባል እያወቀ የፍቅር ግንኙነት መጀመር የለብሽም ነበር፣ ተገቢም አይደለም። ግን ለምንድን ነው ይሄን ነገር ማድረግ የፈለግሽው? በጣም ነው የምቀናባት በሱ። በማ በእህትሽ? ግን አሁን ሲገባኝ በጣም ጸጸተኝ። ምክንያቱም ሰው ይወዳታል፣ ስኬታማ ናት፣ ታናሽ የሆና ልጅ ወለደች፣ ደስተኛ ቤት ነው ያላት፣ ማለት የሚንከባከባት ባላለ በዚህ እቀናባታለሁ። ታዲያ ስለምቀኝባት የሷን ህይወት መበጥበጥ ነው እንደሚጠበቅብሽ? እኔ ውለጅ አላልኩም? እንዳትወልጂ እንዳታገቢ አድርጌሻለሁ። አንቺ ለእኔ ጥሩ ነሽ፣ እኔ ነኝ አንቺ ክፉ ሴት። ምን አደረግኳችሁ? ሄለን እኔ ምን ማለት እንዳለብኝ አላውቅም። ግን ማማ ምን አደረገች? እሺ እኔስ እሺ በደልኩሽ? ምን አደረገች? በጣም ጸጽቶኛል። ከዮባ ጋር አንቺ መኝታ ላይ ስላየችን ለአንቺ ትነግርሻለች ብዬ ነው ማማ እንደዛ በተደጋጋሚ መድኃኒት የሚወስዳት። በእናትህ አስወጣልኝ በቃ ወይኔ በጣም ማርታ። ከዛ በፊት እኔ ምን አይነት መድኃኒት ሲሰጡት እንደነበረ ማወቅ ስለምፈልግ ነው ሰው ጫረኩ። ሄለን ልነግሪኝ ይቻልሽ ምን አይነት መድኃኒቶች እየሰጠሻቸው እንደነበረ? ከዛ በኋላ ደግሞ ማን ነበር ይሄን መድኃኒት ሲያቀርብልሽ የነበረው? መድኃኒቱን እዮብ ነው የሚሰጠኝ። ግን በቃ ምንም ነገር እንዳታስታውስ። እቺ መድኃኒቶቹን አላውቃቸው፣ እዮብን ጠይቁት። እዮብ ስለዚህ ነገር በደንብ ያውቃል። ሶስታችንም እናውቃለን፣ ካሰችንም ጭምር ማለት ነው። ካሰችም እዮብም እኔም። ካሰች ናት በምግብ የምትሰጣት። ካሰች ግን ያው ስላልተማረችም የመድኃኒቱን ማንነት መለየት ስለማልፈልግ ነው። ከማን ጋር ሁሉንም ነገር ታውቃለች። ከምን ጋር ነው ስኖር የነበረ? ሰው ናችሁ አይደለንም፣ ሴጣኖች ነን። ለአንቺ እኛ አንገባሽ። ትንሽ ጭ ለማንኛውም ማርታ እኔ ምን ማለት እንዳለብኝ አላውቅም። በእርግጥ ከረፈደን በኋላ ካሰች ይህንን ጥቆማ ለእኛ መስጠቷም ተገቢ ነው። ያው ጥፋተኝነቷ ቢሰማትም አውቃለሁ ምን እየተሰማሽ እንዳለ በዚህ ሰዓት ይገባኛል። ስሜትሽ አይገባ ማለት እኔ በቃ ብዙ ታሪክ ሰምቼ አውቃለሁ ምናምን ነገር ግን በእንደዚህ አይነት ልክ ማለት የቱ ጋር ህይወቴ እንደዚህ እንደሆነ አላውቅም። አላ እኔስ እሺ ልቀጣ በስራዬ ነው። ልጄ ግን ለምን እንደዚህ ምንም በማታውቅ ሰቃዩብኝ። አንቺም ሲጀመር ጥፋት አለብሽ። ቅድም ነግሬሻለሁ። ቢያንስ ቤትሽን ዞር ብለሽ ማየት አለብሽ። አንቺ በፋይናንሻል ደረጃ በገንዘብ ብቻ ስለረዳሽ ቤት እያስተዳደርሽ ነው ማለት አይደል? እሱንም አሳዩኝ እኮ
ሰው እንዴት በዚህ ሁላ ሰው ተከቦ እንደዚህ ሆነ ማለት አንድ እንኳን ደህና ሰው ይጠፋል። አንድ ሄለን በጣም እንዴት ነው ያልታየኝ? እንዴት ነው ያልታየኝ? እንዴት ነው ልጄን ስቃይ ማየት ያልቻልኩት? ማርታ ፕሊስ በእናትሽ ተረጋጊ። ማርታ እባክሽ ተረጋጊ በእናትሽ። ማለት ብዙ ማወቅ ያለብሽ ሚስጥሮች አሉ። አሁንም እየነገርኩሽ ነው ያለሁት። ይሄ ተጀመረ እንጂ ገና አይደለም። ማለት እኔ ከልጄ በላይ ምንም የሚያሳስበኝ የለም። ማለት አሁን የትኛውንም ነገር ብትነግረኝ ማለት እንደዚህ ሊጎዳኝ የሚችል ነገር የለምና ለመስማት ዝግጁ ነኝ። እኔም እሱም ይገባኛል። ያው በዚህ ስሜትሽ ላይ ባለቤትሽን አጥቼ አንቺን መረበሽ አልፈልግም። ግን ከባለቤትሽም ደግሞ ማወቅ ያለብሽ እውነታዎች ነበሩ። ማለት እኔም ብቻ ሳይሆን ደግሞ ቤተሰቦቼ ማወቅ የሚፈልጓቸው ነገሮች አሉ። አንደኛ ምን አይነት መድኃኒቶች እንደሚሰጣት እንደነበረ፣ ይሄ መድኃኒት ደግሞ ያለ ሐኪም ፍቃድ እንዴት ማግኘት እንደቻለም ማወቅ እፈልጋለሁ። ከዛ ውጭ ደግሞ ካሳችንም እንዳስረገዛት ታውቂያለሽ አይደል? ያው ነግሬሽ ነበር። አንቺ እውነቱ አልታየሽም፣ አላምንም አልሽኝ እንጂ ካሰችም ይሄ ሚስጥር ልትነግረን የፈለገችው ተባባሪ ሆነ አብራቸው እየሰራች ይሄ ሚስጥር ልትነግረን የፈለገችበት ምክንያት አርግዛ ከቤት ስላባረሯት ነው። እሷም ማለት ማን ነው ከኔ ጎን ነበር ማለት ስለነሱ ተውና ማን ነው? እሺ ቢያንስ የሁላ ነገር ታውቃለህ። ማን ነው? እሺ ለኔ ጥሩ የነበረው ቢያንስ እሱን እንኳን አብረን ንገሪ። በእርግጥ ማን ጥሩ ነው ብዬ የመጣሁበትንም ቀን ታውቂያለሽ፣ የመጣሁበትንም ኬስ ታውቂያለሽ። ምንድን ነው የምንነግረኝ? ምንም ጥሩ አካባቢሽ ላይ ስለሌለ አንቺ ሲጀምር በቃ ስራሽና ስራሽ ላይ ብቻ ትኩረት አድርገሽ ስለነበረ ስለ ቤተሰብሽም ስለ ትዳርሽም ስለምንሽም እያሰብሽ አልነበር። ሲጀምር ዋናው ጥፋተኛ አንቺ ነሽ። በርም የከፈትሽላቸው እንደዚህ አይነት ነገር ውስጥ እንዲገቡ በር የከፈትሽው አንቺ ነሽ። ቤትሽም ማኔጅ ማድረግ የነበረብሽ አንቺ ነሽ። ሲጀምር አሁን ለወቅስሽ ፈልጌ አይደለም፣ እውነታውን ስነግርሽ ነው። ልጅሽ ላይም ደግሞ ያሉትን ባህሪዎች፣ የባህሪ ለውጦች ደግሞ በደንብ ማስተዋል ይጠበቅብሽ ነበር። በደንብ ቤትሽን ማየት ነበረብሽ። እህትን ያላመንክ የእናትና የአባትህን ልጅ እሺ ባልስ ባል ነው ብዬ ልመን። እሺ እቺ ታደረገ እሺ ይሁን። እህትን ያላመንክ ማንን ታምናለህ እዚህ ምድር ላይ? ማለት እኔ በቃ ቃል የለኝም። ማለት ሌላ የምትነግረኝ ነገር ካለ በቃ በዚሁ ልስማው ነው። ይኸውልሽ ማርታ፣ ካሁን በኋላ ይኸውልሽ ከልጅሽ ጋር በደንብ ግንኙነት እንዲኖርሽ ይፈልጋሉ። የምትቀድመው ልጅሽ ነች ከስራሽም ከምንሽም በላይ። በእርግጥ ካልሰራሽ አታኖሪያትም ልጅሽ። ግን አንቺ አሁን ካሉሽ ነገሮች ቢያንስ ከ5 ከ6 በላይ ሱቆች አሉሽ። ከትሽ ጋር በሽር ስትሰሪ የነበረበት ሱቅ አለ። ገንዘብ አጥተሽ አይደለም ይኸውልሽ፣ ገንዘብ አጥተሽ አይደለም ስትንከራተች የነበረው። እኔማ የተሻለ ነገር ፈጥራለሁ ብዬ ነበር። በእርግጥ ያው እንትን ማለትሽ መስራትሽ ትክክል ነው፣ አሪፍ ነው። ግን ያው ለልጅሽ ጊዜ አለመስጠትሽ ብዙ ነገር ዋጋ አስከፍሎሻል። አሁንም ደግሞ ልጅሽን በደንብ ትሪት ማድረግ አለብን። በእያንዳንዱ ቀን በምትበላው ምግብ ይሰጠት ነበር መድኃኒት። ይሄ መድኃኒት እንግዲህ ያስፈልጋታል የሚባለውን አይነት ሕክምና መደረግ ባለበት ልክ ሕክምናውን ውስጥ እናደርጋለን። ማርታ ፕሊስ፣ በእናትሽ ከዚህ በላይ ስሜት እንድትሆኝ አልፈልግም። በእናትሽ የባኛል ስሜትሽ ለማለት ትንሽ ተረጋጊና መጨረሻ እዮብ ይኸውልህ ማለት ማርታ ያለችበት ስሜት እኔ በጣም እየበጠበጠኝ ነው ያለው። አንተንም ደግሞ እንድታገኝህም እንድታይም ያልፈለግኩት እዚህ ጋር አላግባብ የሆነ ግርግር መፈጠር ስለሌለበት። በእርግጥ ባለችበት ስሜት አንተን ብታያት ደስ ይለኝ ነበር። ምን ያህል ውስጧን እንደጎዳው ምን ያህል እንደገደልካት እንዲሰማ ብታያት ደስ ይለኝ ነበር። ማለት ወንጀልን ፊት ለፊት አይኗ ላይ ብታነበው እንባዎቿ ላይ ብታየው ደስ ይለኝ ነበር። እኔም አይኗ ማየት አልችልም። እኔ በቃ ማለት ምንም ነገር ይሁን ምንም ነገር ይፈጠር ችግር የለውም። እንዴት በገዛ ልጅ ላይ መድኃኒት ለማድረግ ሊና ፈቀደልህ?
ያደረኩት ነገር በጣም ያዘዝተኝ ስራ ያምሮን እያመመኝ ነው። ምን አሁን ህግ ስለመጣ ህግ መሀል ላይ ስለቆምክ ነው ይሄ እየተሰማል? ባክቶኝ ዛ በቃቶኛ ራሴ እንደላልቶ እያመመኝ ነው። አሁን ይሄ መድኃኒት እንዴት እንደምታገኘው እንደነበር እንድነግረኝ እፈልጋለሁ። መድኃኒቶቹ ማን ነው የሚሰጥ? እዮብ ያናገርኩ ነው። ተሳስቻለሁ ብያለሁ። መድኃኒቶቹ ማን ነበር ሲሰጥ የነበረው? ከፋርማሲ ነው የማመጣቸው። ሲጀምር ያለ ሐኪም ፍቃድ እነዚህ መድኃኒቶች ሊወጡ አይገባቸው፣ መውጣትም አይችሉም። ሲጀምር አንተ እንዴት አድርገህ እነዚህ መድኃኒቶች ከየትኛው ፋርማሲ ስታስወጣ እንደነበረ ግን ማወቅ ፈልጋለሁ። በብዙ ብር ስለምገዛቸው ነው። ብር ስለምከፍላቸው ብቻ ነው የሚሰጡ? ግን ሚስቴ እንዴት ነች? ስለ ሚስት የምትጨነቅ መስልም እንደዚህ ብለህ ስጠይቅ እሺ ካሰችው ውስጥ ስላለው ልጅስ ምን እንደምታስበው? እያመመኝ ነው። ተወኝ በቃ እኔ ሰው አይደለሁም። ተወኝ። እሺ ሰው እንዳልሆንክማ አውቃለሁ። ምንድን ነው የምታስበው? ካሰችው ውስጥ ስላለው ልጅ እያመመኝ ነው። ካሰችው ውስጥ ስላለው ልጅ ምንድን ነው የምታስበው? ተሳስቻለሁ። በቃ ተወኝ። አሁን በጣም እያመመኝ ነው። እዚህ በላይ ምንድን ነው የምትለኝ? በቃ እኔ እያመመኝ ነው። በቃ እኔ ሰው አይደለሁም። ሲጀምር እኔ እንዳንተ አይነት ቆሻሻ ሰው ቁጭ አድርጎ ማውራት አልፈልግም። ተነስታ እኔ አላቅም። ውድ ቤተሰቦች ያው ማለት ምን ማለት እንዳለብኝ የማርታ ነገር በጣም ስሜት ይረብሾታል። ውስጥ ያለው ነገር ሀዘኗ ምናምን ማለት እኔ ይሄ ነገር ባይፈጠር እንደዚህ ባላደርግም ደስ ይለኝ ነበር፣ ግን ያው እውነትና ሀቅ መውጣት ስላለባት ነው። አሁን የተጎዳችን ያህል ሲጎዷት የነበሩትን ያህል ጉዳት ሰምተው ከምትጎዳው በላይ አይሆኑ ማለት እስኪ አስቡት። አለኝ የምትሏቸው ሙሉ የምትተማመንባቸው ባለቤታችሁ፣ እህታችሁ፣ ሰራተኛችሁ ሙሉ ለሙሉ ሁሉም ሰው ሲገዳችሁ የሚሰማውን ስሜት አስባችሁታል? ምን ያህል በብቸኝነት እቺ ልጅ እንጃ አላቅም። ብቻ ምን ማለት እንዳለብኝ ራሱ አላቅም። አሁን ራሱ ምን እንጃ ለሷ ምን ማድረግ እንዳለብኝ ምን እንደምላት ራሱ አላቅም። እኔ የሆነ የጥፋተኝነት ስሜቱ ላይ እየተሰማኝ ነው ያለው። ማለት ይሄን ነገር ማድረግ አልነበረብኝም እስኪል ድረስ የሆነ በቃ ስብራቷ ይጎዳል። በጣም ያማል። በጣም ግን ያው መደረግ ያለበት ነገር ስለሆነ ነው። ለማንኛውም ውድ ቤተሰቦች ከዚህ በላይ እኔ ማውራትም መለፍለፍም አልፈልግም። ይህን ፕሮግራም ስትከታተሉ ስለነበራችሁ ከልብ አድርጌ ነው ማመሰግናችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ በማድረግ አግዙኝ፣ ደግፉኝ፣ አበረታቱኝ። ለሌላ ጊዜ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።